መዋረድ አላህ ይጠብቀን። የሴት ጎረምሳ ያለባችሁ እህሪ በሉ ተደፍታችሁ ይሉ ነበር ድሮ። እኔ እምፈራው ላይ ጀማል ከወንድሟ ጋር ሆና ከቤቱ እንዳታስወጣው ነው። ሀዋ ግን ምን እየነካት ነው? ሚስኪን ደግሞ ግርጥጥጥት ትብላለች። ነገር ከምትበይ እስኪ ምግብ ቢ ከንፈርሽ ሁላ ደርቋል። ቫዝሊን ምናምን ተቀቢ፣ ቻፕስቲክ ምናምን እስኪ ረጠባ አድርጊው። ኧረ ተይ ሀዋ ተይ ተይ ተይ፣ የድሮይቱ ሀዋ ትሻያለሽ ተይ። እንዴት እህትም ወንድምም አንድ አይነት ይሆናሉ? ሱብሃናላ። ከሷ ምላስ የሱ ምላስ ልክ እንደ ሴት የሀዋ ወንድም ራሱ ማለት ነው። በጣም ነው የሚያሳፍረው። እኔ ጀማልን አደነቅኩት። ምንጉር ነው ችለህ የኖርከው ወላሂ በጣም ግርም ይለኝ ነበር። ሁሌ ሚዲያ ላይ ወጥተው ሲጨቃጨቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ ለሀዋ ለጀማል አስተያየታችንን እንሰጣለን። ጋይስ አይገርምም? በጣም ነው የገረመኝ። ሀዋ ምን ሆና ነው? በቃ መደማመጥ የለ መከባበር የለ። ማስወራት እኮ አልቻለችም። ምላሱ ላይ ቁጭ አለችበት። በቃ ፉከራዋ ምናምን አንተ ፍራው እንጂ እኔ ያልፈራው ማወል ቢመጣ ምናምን ወንድ ልጅ ልትገጥም። ወላሂ ሴት ልጅ ሀያ ሲኖራት ነው የምትከበረው። ክብሯን የምትጠብቅ ሴት ልጅ ትግደለኝ። ሀቂቃ ሰው ፊት ራሱ ቢናገርሽ ቢገለምጥሽ አንቺ ክብርሽን ላለመነካት ስትይ የባልሽን ባህሪ ካወቅሽ ጸጥ ብለሽ ሰዎቹ ሲሄዱ የፈለግሽውን ማድረግ ትችያለሽ። እዛ ጋር አሁን ካሜራ ደቅኖ ለዩቲዩብ ቪዲዮ እየሰራ አንቺ መተሽ መንጣጣት ምናምን ጭራሽ እኮ አይኑን ልታወጣው ነው የደረሰችው። ወላሂ በጣም ይደብራል። የድሮይቱ ሀዋ ተመለሺ ወደ አቅልሽ። ጀማልም አንተም ወደ አቅላችሁ ተመለሱ። እኔ እስከ ዛሬ ጀማል ጥፋተኛ ይመስለኝ ነበረ። በጣም አደገኛ ችግር አለባችሁ ወላሂ። እስኪ አንዳንድ ቪዲዮዎችን እኔና ተመልሼ እመጣለሁ። እኔ ሴት ልጅ እንደዚህ ሀያ ስታጣ በጣም ይደብራል። ባልና ሚስት እኮ ይጣላል የትም ቦታ፣ ግን ሰው ፊት ሚዲያ ላይ መከባበር አለባችሁ እናንተ። ሀታ ለልጃችሁ ራሱ እንትን የላችሁም። ልጃችሁ ራሱ ከእናንተ እያየች ተሳዳቢ ነው የሆነችው። አስተዳደጓን እያጠፋችሁባት ነው። እውነት ለመናገር ወላሂ ነው የምላችሁ። በጣም ነው የሚደብረው። እንዴ ጭራሽ ወንድምሽን ይዘሽ ሄደሽ ሰአዳን ለማስደብደብ። ከዛም አልፎ ደግሞ እኔ ጀማል ያሳዝነኛል። ከቤቱ ራሱ እንዳያስወጡ ተፈራለሁኝ። ውይ አንዳንድ ወንዶች ግን ትዕግስት ይስጣችሁ። ለካ እንዲህ አይነትም ጉድ አለ። ተጣላንበት ጸብ እኮ እራስህ ያቺ የዋህ ሀዋ የምናውቃት እንደዛ ባህሪሽ ብትሆኚ ይሻልሻል። በጣም ተቀይረሻል፣ በጣም ማለት ነው። አንዳንድ ሰዎች ደግሞ ፕራንክ ነው ድራማ ነው ምናምን ትላላችሁ። እንደዚህ ገርጥታ ደርቃ ከንፈሯ ሁላ ድርቅርቅ ብሎ ይሄ ድራማ አይመስለኝም። እውነት ለመናገር ውስጧ እኮ ተቃጥሏል። ድራማ ቢሆን እንዲህ ትንገበገባለች። እንደገና ደግሞ ወንድምየው ራሱ የተሻለ እንዴት አይሆንም? ሁለቱም አንድ አይነት ነገር ሊያመጡ። እኔ አወልና ሰአዳን አደነቅኳቸው ሀቂቃ። እንዴ ሴት ልጅ ምንድን ነው እንደዚህ ክብር ማጣት? አንቺ ወንድ ልጅ ሲሰድብሽ መጀመሪያ የዛኔ ነው ክብርሽን ያጣሹ፣ ሚዲያ ላይ አፋችሁን ስትከፋፈቱ። በእርግጥ ጀማል የቻለው ጉድ በጣም ይገርማል። በጣም ነው የገረመኝ። ህፃኗ ልጅ ፊት ራሱ ሳይቀር ነው የምትጣሉት። ይቺ ልጅ አሁን ወደፊት ምን አይነት ባህሪ ነው የሚኖራት? ሰው አታከብርም፣ ከጓደኞቿ ጋር አትስማማም። ነገ ጧት ትዳር ስትይዝ ልክ እንደናንተ ነው የምትጨቃጨቀው። እና ህፃን ልጅ ፊት ባልና ሚስት እናትና አባት አይጣላም። ሚዲያ ፊት ሰው አይጣላም። ፍቅራችሁን አሳዩ። ከእናንተ እኮ አንድ ቀን ፍቅራችሁን አይተናናቅም። ሁሌ ጭቅጭቅ፣ ንትርክ። ያሁኑ ደግሞ ይባስ። ጭራሽ የሰው ሚስት ማስደብደብ፣ ወንድምሽን ይዞሽ ሂደሽ ምናምን። አንቺ ወንድ ከሆንሽ ራስሽ አትገጥሚያትም እንዴ? ነውር ነው ወላሂ ነውር ነው እንዴ! በጣም ነውር ነው። በመነጋገር በመግባባት በመስማማት ችግርን መፍታት እየተቻለ በዚህ በሰለጠነ ዘመን እንደዚህ አይነት የወረደ ቪዲዮ መስራት በጣም ያሳፍራል። ቢያንስ ለተመልካች ክብር መኖር አለበት። ሀያ ሊኖርሽ ይገባል። የባል ሀቅ የሚባል ነገር አለ እንዴ! ነውር ነው ወላሂ። በአሁኑ አንቺ ነሽ ጥፋተኛ። እኔ እወድሽ ነበር ታሳዝኘኛልሽ ምናምን። እስከ ዛሬ በጀማል ነበር የምፈርደው። ለካስ ወዶ አይደለም። በጣም ችግር አለብሽ እውነት። እኔ ጀማል ያዳውድ ምናምን ለትዳራቸው ያላቸው ነገር በጣም ደስ ይለኛል፣ ግን አንቺ በጣም ችግር አለብሽ። ቢያገባም እኮ አንቺው ራስሽ አባረሽው ነው ከቤት። እኔ እፈራለታለሁ ጀማልን ከቤት እንዳታስወጡት ከነ ወንድምሽ ሆናችሁ። በጣም ነው የምፈራው። ምክንያቱም እያደረጋችሁት ያለው ነገር ደስ ስለማይል ማለት ነው። ለሚዲያ የሚቀርብ ነገር ምረጡ። ከዚህ በኋላ እንደዚህ አይነት ጭቅጭቅ አታምጡ። ነውር ነው።
ወንድምሽን ይዘሽ ሄደሽ ሰአዳን ለማስደብደብ እንትን ማለት ኖር አይደል እንዴ? ጀማል እንዲኖር አትፈልጊም? ሚስትህ ተደብድባ አንተ ዝም ብለህ ተቀመጥክ ምናምን። ኧረ ሼም ነው አይባልም፣ ወላሂ አይባልም። ሂዶ እንዲገጥም ነው የምትፈልጊው? ጸብ እንዲመጣ ነው የምትፈልጊው? ሂዶ ይግጠም፣ አወልጋ ገጥሞ ሌላ ጸብ ይምጣ፣ በሁለታቸው መካከል ሌላ ችግር ይፈጠር። እንደዛ ነው ፍላጎትሽ? እስር ቤት እንዲገባ ነው ፍላጎትሽ? ልጆችሽን ያላባት ማሳደግ ነው ፍላጎትሽ? እንደዛ አታድርጊ። ዛሬ መከታ ከለላ ሆኖ ሴት ሊማታው የመጣው ወንድምሽ አንድ ችግር ቢደርስብሽ ዞሮ አያይሽም። ከጀማል ጋር ብትለያይ 1 ወር ቤቱ አያስቀምጥሽም። በነገርሽ ላይ ትዳርሽን አጥብቀሽ ያዥ። እውነቴን ነው የምልሽ፣ ትዳርሽን አጥብቀሽ ያዥ። ተከባበሩ። ስታከብሪው ያከብርሻል። ሊሰድብሽ ይችላል፣ ልምዱ ከሆነ ሊመታሽ ይችላል። ግን ደግሞ በሚዲያ ሳይሆን በውስጣችሁ ቤታችሁ ውስጥ ጉዳያችሁን ጨርሱ። ሚዲያ ፊት ፍቅራችሁን እንጂ ጸባችሁን አታሳዩ። እናንተ ማለት እኮ እንግዳ ሁላ እያለ የማትከባበሩ ናችሁ። እንግዳ ፊት ሳይቀር የምትጣሉ ሰዎች፣ የምትሰዳደቡ፣ ከእንግዳ አልፎ ሕፃን ልጃችሁ ፊት የምትሰዳደቡ ናችሁ። ነውር ነው ይሄ። በጣም ሼም ነው፣ ወላሂ ሼም ነው። አንቺ ነሽ ባል ወለሱ። እንደ ሚስት ሁኚ፣ እንደ ሚስት ተከበሪ። ኮሜንት አንብቢ። በጣም ሰው እየፈረደብሽ ያለው ባንቺ ነው። ስለዚህ ሀዋ እየተሳሳትሽ ነው ብዬ ነው የማስበው። እንደዚህ አይነት የወረደ ነገር ባትሰሪ። ስተወሪ ደግሞ ረጋቤ። ውይ እኔ ምላሳም ነኝ እላለሁ። ከኔ የባሰም ብዙ ምላሳም አለ። ከአንቺ ደግሞ የወንድምሽ የወንዱ ይባስ እና በጣም አስቸጋሪ ነው። ውድ ቤተሰቦቼ እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ጀማል የቻለው ጉድ ጥናት ይስጥህ ብያለሁኝ። ወላሂ ከቤቱ ብቻ እንዳያባረሩት እፈራለሁኝ። ለማንኛውም ይሄ ቪዲዮ ለሀዋ እንዲደርስ ሼር አድርጉና አድርሱልኝ። ውድ ቤተሰቦቼ ላይክ አድርጉኝ። ሴቶችዬ እንድትከበሩ ባሎቻችሁን አክብሩ። ወላሂ የምሬ ነው። ተከባበሩ፣ ፍቅር ይጨምራል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዚሁ እንሰናበታለን። ጉድ ባይ